ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አረፈዳችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን ታየ ደንዳ ያወጣው ሚስጥር ይመለከታል። አሁን ሰሞኑን ታየ ደንዳ ያወጣው ሚስጥር እኛ 2012 ጀምረን ስንናገረው የነበረ ነው። ምክንያቱም 2012 ጀምሮ አብይ ምን አይነት ለአማራ ጥላቻ እንዳለው ምን አይነት ስልት እንደሚከተል ምን አይነት የመከፋፈል ዘዴ እንዳለው ምን አይነት የደህንነት መዋቅር እንዳለው ምን አይነት ሁሉን ነገር ለህዝብ ስናሳውቅ የነበረው ጊዜ ነው። ስለዚህ ለኛ አዲሳችን አይደለም። በተለይ ለአማራ ህዝብ ታየ ደንዳ ዛሬ ሚስጥር ብሎ ሲገፋ ያወጣው ታየ ደንዳ ብቻ ተናገረው እንጂ እነገዱም እኮ ተነግሯል። ይሄን ነገር ግን ትንፍሽ አላሉትም ከስልጣናቸው እስኪባረሩ ድረስ ማለት ነው። ደሞዛቸው ሲቋረጥባቸው ጥቅማቸው ሲቀርባቸው ወጣው እነገዱም የለፈለፉት ነገር ነው። በተወሰነ መልኩ በዚህ ደረጃ ባይሆንም ማለት ነው። ነገር ግን ታየ ደንዳ ኦሮሞ ስለሆነ ኦሮሞኛ ተናጋሪ ኦሮሞ ስለሆነ ነገሩ ተጋነነ እንጂ ገዱም እኮ ተናግሮታል። ከስልጣን ሲገፋ ሁሉም ተናግሮታል። ዮሐንስ ቧያሌውም ተናግሮታል። ነገር ግን እኛ ከነሱ በፊት ስንለፈልፈው የነበረ እኛ እየለፈለፍና እነገዱ ሲያስቸግሩን የነበረ እነ ዮሐንስ ቧያሌው ሲያስቸግሩ የነበረበት ሁኔታ አለ። ስለዚህ እንደ አዲስ ነገር አጀንዳ ሆኖ መምጣት የለበትም። ምክንያቱም ለምሳሌ የትግራይ ጦርነት ከትግራይ አውጥቶ ወደ አማራ ክልል ሲያስገባው ተመልሳችሁ ማየት ይቻላል። በተለይ በፌስቡክ ፔጃችን በተለያየ ንግግሮች መድረኮች ላይ ጦርነቱ ስልታዊ ማፈግፈግ የሚለው የአማራን ሴቶች ለማስደፈር የአማራን ኢኮኖሚ ለማውደም የአማራን ወጣት ወደ ጦርነት በንዴት ለመማገድና የእርስ በርስ ትግራይና አማራን ደም ለማቀባት ለማጣላት እንዲመቸው ነው። ስለዚህ በጣም አጣዬ ሸዋሮቢት ላይ ስንናገሩ የነበረ ነው። ምርቃት ላይ የወሰሮይት ምርቃት ላይ ሸዋሮቢት ላይ ተናግረውናል 2013 ላይ 2013 ላይ ጎንደር ላይ ለፍልፈናል 2013-14 ላይ። ስለዚህ አዲስ ነገር እንደ አዲስ ሆኖ መነሳት የለበትም። ምክንያቱም ያኔ ከትግራይ አውጥቶ ወደ አማራ ክልል ስልታዊ ማፈግፈግ እያለ ወደ ደብረ ታቦርም ወደ ደብረ ሲናም ሲያመጣ ይህ ስልታዊ ማፈግፈግ አይደለም። ይህ ስልታዊ ማፈግፈግ ሳይሆን ኢኮኖሚ ለማውደም ነው። ባንዴ አብይ እኮ ዘመቱ ብሎ እኮ አርቋቸዋል አይደል? ለአንዴ ሩጠው የሄዱበት ሁኔታ አለ። ያ ማለት ምንድነው? አብይ ስለሄደ እንደዚህ የኛ ጀግና ሲባል አይደለም። ይሄ ሆን ተብሎ ለማስወደም ወጣቱን ወደ ጦርነት ለመጋበዝ ለመጨረስ የታለመ ነው ተብሎ ሲነገር ሲለፈለፍበት ነበር። ይህ አዲስ ነገር አይደለም። ይህ ነገር እንደ አዲስ እየተወራ የአማራን ትግል ዳይሬክሽን ማስቀየሪያ መሆን የለበትም። ምክንያቱም ሲለፈለፍበት የነበረ ሰሚ ያጣ በጎንደር በወሎ በሸዋ በጎጃም ሰሚ ያጣ በየመድረኩ ሲነገር የነበረ ትንሽ ጎጃም አካባቢ ላይ ትንሽ አድማጭ አግኝተን እነ እስክንድርን ያህል ሌሎችም የበላይ ዘለቀ ልጆች ነን ብለው ጎጃምን በፋኖ ስም ሲያምሱ የነበሩት በበላይ ዘለቀ ሐውልትና ፎቶ ጋር እየተነሱ በበላይ ዘለቀ ስም ሲጠሩ የነበሩ ረባሾች እነሱን አጋልጠን ያስወጣንበት ሁኔታ ጎጃም ነው ያለው እንጂ ሌላው ላይ አልተሰማንም ነበር። ጎንደር ላይ አልተሰማንም ነበር። ይህ እንደ አዲስ መነሳቱ የአማራን ትግል ዳይሬክሽን ማስቀየሪያ አሁን ወለጋ ላይ ቤንሻንጉል ላይ በጅምላ የሚመተውን አማራ የሚታረደውን አማራ የሚቀበረውን አማራ ሐሳብ ለማስቀየር ይህ ምንድነው? አሁን የኢራንና የእስራኤል ጦርነት ሐሳቡን አስቀይሮታል። ይህን እንደ ሽፋን ተጠቅሞ ዓለም አስተሳሰቡ አሁን ትኩረቱ ወደ እስራኤልና ወደ ኢራን ነው። የተወሰነው ደግሞ ወደ ራሽያና ወደ ዩክሬን ነው። ይህን ተጠቅሞ አሁን አገር ውስጥም ደግሞ ከዛ የተረፈውን ወደ ኢራን ወደ ራሽያ ልቡ ያልሸፈተውን ደግሞ በዚህ ለመሸፈን ነው። አብይ እንደዚህ አይነት ሰው ነው በማለት ለመሸፈን የተሞከረ ነው። ስለዚህ ይህን ፋኖ እኮ ያውቃል። አብይ በጣም ሴረኛ እንደሆነ
ያኔ ከህወሓትን ስቦ ያመጣው ወደ አማራ ክልል ወጣቱን ለማስጨረስ የአማራ ሴቶችን ለማስደፈርና ደም ለማቀባት እንደሆነ ኢኮኖሚ ለማውደም እንደሆነ ሆስፒታል ትምህርት ቤቶችን እንዴት ነው እየፈታቱ እኮ ነበር አይደል? ማሽነሪዎችን ሲወስዱ የነበር መካኒክ አምጥተው ማሽነሪዎችን እየፈታቱ ሲወስዱ ነበር አይደል የህወሓት ታጣቂዎች። ስለዚህ ይህ ሆን ተብሎ የተደረገ ነው። ይህ ሆን ተብሎ የኢኮኖሚ ለማውደም እየተደረገ ያለ ነው ብለን ስንለፈልፍ ሰሚ ነው ያጣነው። ስለዚህ ዛሬ እንደ አጀንዳ አመጡት ራሱ ነው። ታዬ ደንደአ እኮ ይሻላል ከመቅረት ይሻላል በሚል ነው እንጂ ከፍተኛ የሆነ የአማራን ጭፍጨፋ ሲመራ የነበረ ሲያስተባብር የነበረ አዲስ አበባ ዙሪያ የሞተውን አማራ እንዲገደል ሲያስተባብር የነበረ ወንጀለኛ እኮ ነው። ነገር ግን ከመቅረትም ይሻላል። አትሊስት ከነገዱ ይሻላል፣ ከነገዱ አድናርጋቸው ይሻላል፣ ከነ ዮሐንስ ቧያሌው ይሻላል፣ ከነ ተመስገን ጥሩነህ ይሻላል፣ ከነ አረጋ ከበደ ይሻላል። ስለዚህ በሚሻል ደረጃ እንይዘዋለን። ይሽ ስለሚሻል እንጂ ለየት ባለ ሁኔታ የሚታይበት ለየት ባለ ሁኔታ ትሪት የሚደረግበት ሁኔታ ግን ሊኖር አይገባም። የኛ ጀግና ይህን ሚስጥሩን አወጣ፣ ሚስጥሩን ዘረገፈ። ይህ የሚታወቅ ሚስጥር ነው። የሚታወቅ የነበረ ሲደረግ የነበረ የታሰበ የታለመ እንደ አማራን ወጣቱን በመግደል ሴቶችን በማስደፈር እናት ህጻናትን በመግደል ጽንስ ማቋረጫ በመስጠት ሲደረግ የነበረ ከዚህ አልፎ አብይ ሌላው ምንድነው አብይ የጨመረው ይሄ በህወሓት ሲደረግ የነበረው አብይ የጨመረው ምንድነው በጦርነት ነው፣ በኢኮኖሚ ነው። በኢኮኖሚ ሐላል በቀጥታ ግልጽ በሆነ መንገድ በቀጥታ ባለሀብቶችን ማባረር ከሀገር ማስወጣት እንዳይነግዱ እያገተ መኪናቸውን እያገተ ንብረታቸውን እያቃጠለ ተስፋ እንዲቆርጡና ነገ ብለው ለስራ ፈጣሪ እንዳይሆኑ የማድረግ ስራ ነው እየተሰሩ ያሉ። ስለዚህ የሚደንቅ አይደለም። ገና ስንት መረጃ አለ። ይህን ቻናል ከተከታተላችሁ ሁሌም ሚስጥራዊና ትክክለኛ መረጃ ገና ሊሆን ያሰቡትን መረጃ ነው የምታገኙት። ምክንያቱም እኛ የምንታወቀው መረጃ ፈንፍነን አግኝተን ለህዝብ ቀርመን በማሳወቅ ነው። ህዝብ ችግሩ ከተከሰተ በፊት ሳይሆን ችግሩ ሳይከሰት ህዝቡ ሰምቶ ግንዛቤ ተፈጥሮለት ጥንቃቄ እንዲወስድ ነው የኛ ዓላማ። ይህ ስለሆነ ይህን ቻናል ሰብስክራይብ አድርጉ። ቤተሰብ በመሆን ትኩስና አስቸኳይ መረጃ እንዲደርሳችሁ ይሆናል። ሌላው ለሚመለከተው አካል እናንተም ሼር በማድረግ ኮሜንት በማድረግ ላይክ በማድረግ ለሚመለከተው አካል እንድታደርሱ ስንል በአክብሮት እንጠይቃለን።